አሁን ነው ታውቃላችሁ ያመቷ እመቤታችን መሆኗን ያወቅኩትና ሰላም እንዴት ናችሁ ውድ አገሬ ልጆች? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። ቀለል ያለ አምባሻ እንጋግራለን። አምባሻ በነገራችን እኔ በጣም ነው የምወደው እና እዚህ ጋር እንትን ጨምራ ማለት የችኮላ ነው የምጋግረው። የችኮላ አምባሻ ስለሆነ እዚህ ጋር ጥቁር ቅመም ንጹህ ነው ጥቁር ቅመም ጨምራለሁ። ይሄ ምንድነው ታዲያ ያው አምባሻን ለመጋገር። ከዛ እዚህ ጋር ደግሞ ወይኔ ተደፍቷል ቅመሙ። እዚህ ጋር ደግሞ ትንሽዬ ስለሆነ ነው ካሜራ ግድ ያስፈልገናል። ካሜራ ያስፈልገናል እንደምታዩት ማለት ነው። እንዴት ናችሁ? ደህና ናችሁ ወይ ፋሚሊ? እንዴት ናችሁ? እንኳን አደረሳችሁ የክርስትና እምነት ተከታዮች በሙሉ። ዛሬ እመቤታችን ያመቷ ናትና እውነት አላወኩም ነበር። በቀደምም ሚካኤል ያመቱ መሆኑን አላወኩኝም። ቀኑ እየተምታታብኝ ታውቃላችሁ ውዶችዬ። ከዛ እዚህ ጋር ከዛ ደግሞ ጨው ጨምራለሁ። ቆንጆ አምባሻ ነው የምጋግረው። በዚህ አጋጣሚ እኔ እችላለሁ፣ ጎበዝ ነኝ። እንደ ሌሎቹ ባይሆንም ይሄ በመጣድ ሲጋገርና በመጥበሻ ሲጋገር የተለየ ስለሆነ ዘይት ከጨመርኩኝ በኋላ እዚህ ጋር ትንሽዬ ውሃ አድርጌ እንትን ረስቼ ነበር። ይሄ ስኳር ብራውን ስኳር ነው የምጨምረው። ከዛ ትንሽዬ ውሃ አድርግና እንትን እንዲህ አድርገዋለሁ። ከዛ በኋላ ውዶች ዱቄት መምነፋት አለበት። ታሽጎ ስለሆነ የሚሸጠው ግን ውስጡ ምን እንዳለ አታውቁም እና ዱቄት ይነፋል። እኔ ታውቃላችሁ እንጀራ ራሱ ምንም የለውም እንደምታዩት ታያችሁ፣ ምንም የለውም። ግን እንጀራ ራሱ ሲጋግር የእንጀራ ዱቄት ሳዘጋጅ እንትን ነው በጣም መነፋዋለሁ። እስማ መንፈስ ቅዱስ አምላክ እጄን ታጥቤያለሁ። ከዛ እንደዚች አድርጌ ቡክት አድርጋታለሁ ማለት ነው። እና እስኪ እናንተ አምባሻ እንዴት እንደምትጋግሩ። በነገራችን ላይ የውሃ ዳቦ ብጋግር ደስ ይለኛል። ዛሬ ውሃ ዳቦ ልጋግር ግን የለኝም፣ ይሄ የቀው ምናምን የለኝም የውሃ ዳቦ። ለምን በኦቭን መጋገር ዳቦ አልፈለኩኝ ታውቃላችሁ። እንደዚህ ሽት እናደርጋታለን። እንደምታያችሁት እንደዚህ አድርጌ ትንሽ ነው የጋገርኩት እንደምታዩት። ሶ እንደዚህ አድርጌ ከዛ ደግሞ በፌስታል እሽግ አድርግና ፌስታል የለኝም በዚች ብቻ አድርግና ፀሐይ ላይ አስቀምጠዋለሁ በደንብ እንዲሞካ። ከዛ ደግሞ እንዴት አድርጌ እንደምጋግር በመጥበሻ አምባሻ በመጥበሻ በስማ ግጥም ገጠምኩኝ። አያችሁት? እንደዚህ ተገጠ ኃይለ ቤተሰብ እንግዲህ መጥበሻችንን አምባሻውን ለመጋገር መጥበሻዬን በደንብ አገጋታለሁ ማለት ነው። ከዛ ሊጡ ደግሞ እንደምታዩት እዚህ ጋር አሳያችሁ። ሊጡ ይሄ እዚህ ጋር ኩፍ ብሏል። በነገራችን ላይ ብድግ ብሏል። እዚህ ጋር ይመስላል እንጂ አሳያችኋለሁ እንዴት እንደቦካ ማለት ነው። አሳያችኋለሁ። ኢትዮጵያ ቢሆን ማለት ነው በነገራችን ላይ
በእንትን በትሪ ነበር። እኔ ትሪ የለኝም። እንደዚህ እጄ ታጥቤያለሁ። እዚህ ጋር ይሄንን እንደዚህ አድርጌ ሳህኑን እቀባዋለሁ ማለት ነው። ከዛ ሊጡ እዚህ ጋር እዩ፣ አያችሁት? ቦክቷል። በጣም ነው የቦክቷል። ዘይት በጣም ነው ብታምኑ ባታምኑም አንድ ግማሽ ሰዓት ነው የፈጀብኝ። ለምን ውጭ ላይ አድርገው ነበር ፀሐይ ላይ። ከዛ እንደዚህ ካደረኩኝ በኋላ በዘይት ከዛ በኋላ እዚህ ጋር ሹካዬን ዘይት ነካዋለሁ። በነገራችን ላይ ደግሞ አምባሻ ጠፍቶብኛል። በፊት እኔ እጋግር ነበር ኢትዮጵያ እያለሁ፣ አሁን ግን ጠፍቶብኛል። እንደዚህ ሽልም አደርገዋለሁ። ወገዲ እንትን ብሏል ውዶች፣ ይሄ እንትን ብሎብኛል። ውይ ድንቅም ሽልማት ጠብቁኝ። አልተሸለመም። እዚህ ጋር ጋዙን ቀንሰዋለሁ። ተሸለመ እንደ ውዶች እያያችሁ ተሸለመ። ተሸለመ እንዴ? አልተሸለመም። ወይት ኦኬ። ከዛ ምጣዱ ላይ አደርገዋለሁ ማለት ነው። ሻይ ካሜራ እኮ መቀረጥ እንዴት እንደማስጠላ በስንት መከራ ተገልብጧል። ከንትኑ ላይ ከመጥበሻው ላይ ሊጡ እንደዚህ እናደርግና ከዛ ጋዙን እንቀንሰዋለን። እሺ ከዛ ውዶችዬ እንደዚህ ሆኗል። አያችሁ ሊጡ በደንብ ዋው ዋው ብራቮ ሙሉ። ከዛ አሁን መክደን አትችሉም፣ ችግር የለውም ግን እንደዚህ ቀስ ጋዙን መቀነስ አለባችሁ። እሺ ውዶች ጋዙ መቀነስ አለበት። አያምርም? ይሄ ሽልማቱ ጠፍቷል። ሽልማቱ ጠፍቷል ውዶች፣ አያችሁት? ጠፍቷል፣ የለም። አይ ትላላችሁ። እና እንደዚህ አድርገን ደግሞ ቡናችንን አቀራርባለን። ምክንያቱም ቡና እንጠጣለን። ቡና ጠጣንም ቤተሰብ ስኒ በዚህ ይሄ ማቅረቢያ አዲስ ስለገዛሁት ታውቃላችሁ። ስኒ ሙልት ሲል ደስ አለኝ። እኔ ምን የምወደው ይሄንን ስኒ ነው። ይሄንን ስኒ በጣም ነው የምወደው። መቀመጫውን ራሱ ይሄንን አልፈልግም አለ። ይሄ የራሱ የሆነ ማስቀመጫ። በእንደዚህ አድርጌ ቡናችንን እንጠጣለን ማለት ነው። እንግዲህ ውዶችዬ ቡና የምጠጣው ያው ሊቭ ላይ ገባለው በኋላ አምባሻ እንደዚህ ካዘጋጀው አምባሻ እንደዚህ አድርጌ ከዛ በኋላ ደግሞ ሊቭ ላይ ገባለሁኝ። እንግዲህ ማሮችዬ ይሄንን የመሰራ አምባሻ እንዴት እንደሚጋግር እንዳሳይቻችኋለሁ አይደል? እዩት እንዴት እንደሚያምቃ ሲር በኋላ በስማ ቀስ ብሎ ነው ቃብሎ እንትን የሚለው እና ይሄን ይመስላል አምባሻችን ፋሚሊ። ከዛ ደግሞ እዚህ ጋር በነገራችን ላይ ይሄ ስዕር አድኖ አንድ ጊዜ ጓደኛዬ እንደዚህ አልነበረም የሚሰራው ብላኛለችና እዚህ ጋር ስዕር አድኖ ልክ አይደለም የተሰራው ልትሉም ትችላላችሁ። በደንብ ላስተዋራችሁ። እኔም ሳላስተዋር ነበር የገዛሁት ማለት ነው። እና እንደምታዩት እዚህ ጋር ደግሞ ሻማ በራው እዚህ ጋር ደግሞ ያው ደስ ይለኛል እንደዚህ። ከዛ እንትን ከዛ ይሄ ደግሞ እምነት ነው። በነገራችን ላይ እምነት በጣም ክንታሮት እጅ ላይ ነበርና ይህንን የኪዳነ ምሕረት እናቴ እምነት ተቀብቼ ነው እጅ ላይ ክንታሮት ነበር። በተለይ ሰው ሰላም ስል እዚህ ከመሀል እጄ በጣም ትልቅ ክንታሮት የሚታይ ነበርና እመቤቴን ነው የምላችሁ የኪዳነ ምሕረት እምነት አክስቴ አምታ ሰጠችኝ ማለት ኢትዮጵያ ሄድኩ ጊዜ ማለት ነው። ከዛ ከሰጠችኝ በኋላ እምነቱን እዚህ ከመጣው በኋላ ጸበሬው ታውቃላችሁ። እኔ ትዝ አይለኝም፣ ጸበር የሚያልፍ አይመስለኝም ነበር። አሁን ሚዲያ ላይ ሰላየው ጸበር ያልፋል ሲባል
በጣም ገረመኝ እና እዚህ ውዳሴ ማርያም እንትን አልኩና ደገምኩና ውሃ በኩባያ አድርጌ እምነት ላላችሁ ማለት ነው። ዋናው እምነት ነው፣ ልባችሁ ነው። ከዛ በጸበሩ እዚህ ጋር አደረኩና እጄን ቀባሁት። ከዛ በስንተኛው ቀን ነው እምነት እጄን ቀብቼው ወረዲን ስራዬን ሰለምን መቀባት ረስቼዋለሁ እና የሆነ ቀን እቃ ሳጥብ እጄ እንዳለ ከዛ በኋላ እኔ እንደዛ ከተቀመረት እምነቱን እንዳልኳችሁ ውዳሴ ማርያም ደግሜ ጸበር እንትን ካልኩ ማለት ውዳሴ ማርያም ደገምኩኝ። መጀመሪያ ግን ውሃ ንጹህ ውሃ በኩባያ ያደረግኩኝና ውዳሴ ማርያም ደግም። ከዛ በኋላ ልክ ስጨርስ ትንሽዬ እንዳልኳችሁ በስኒ እዚህ ጋር የምታዩትን እምነት በጠበጥኩትና እጄን ቀባሁት ማለት ነው። ከዛ እምነቱን ከቀባሁት በኋላ አልዋሻችሁም እኔ ስራዬን ሰለምን ረስቼዋለሁ ማለት ነው። ከዛ የሆነ በሳምንቱ ነው ምናምን እጅን አቃጠረኛ እንትን ያልኩትን የተቀባሁት እምነት ክንታሮትን የተቀባሁት በጣም ያመኝ ነበር። ስራ ስሰራ ብዙ ጊዜ ውሃ ውስጥ ስቆይ ምናምን እጅን ያመኝ ነበር እና ኢትዮጵያ ራሱ ሲሄድ ሐኪም ቤት መሄድ ፈልግ ነበር። ባህላዊ ሕክምና የሚያደርግ ፈልግ ነበረ። ብቻ ምን አለፋችሁ በጣም ነበር የሚያመኝ ማለት ነው። እግዚአብሔርን በጣም ነበር የሚያመኝ። ሰው ሰላም ስል እጅሽ ምንድን ነው የሚሉ ማለት ያስታውቅ ነበረ ይሁን ብጥ ብሎ ማለት ነው። ከዛም እግዚአብሔር የተመሰገነ ይሁን ተቃጠርኩ። በቃ አቃጠረኝ ማለት ነው። ከዛ ሳየው ያ ክንታሮቱ እግዚአብሔርን ውልቅ ብሎ ይሄ ክንታሮቱ ስጋው ማለት ነው። ክንታሮቱ በቃ እንደ ነጭ ሆኖ ቆርጥ ብሎ ወደቀ ማለት ነው። እና እግዚአብሔር የተመሰገነ ይሁንና እምነት ካላችሁ የሚያማችሁን ቦታ እግራችሁንም ሊሆን ይችላል ሰውነታችሁን እምነት ካላችሁ ማለት ነው። እና እኔ ተሸውጃለሁ እስከዛሬ ጸበር የሚያልፍ አይመስለኝም ነበር። በኩባያ ውሃ ይዛችሁ ራሱ እኔ አሁን በሃይላንድ ውሃ ይዤ እዛ ኢትዮጵያ ማለት ነው በሃይላንድ ወይም በኩባያ ያልኩ ይቅርታ፣ በሃይላንድ ውሃ ሲይዝ ራሱ እኔ የምከለከል ነው የሚመስለኝ። በቃ ከውጭ ነው የምጥለው እና ጸበል ደግሞ ትናንት እንግዲህ ዱባይ ላይ የተፈጠረ አንዳንድ ነገሮች አሉ ያለ መግባባት። በዛ እንትን ስር ጸበል እንደሚያልፍ በጣም እንትን አልኩ። ግን የኢትዮጵያ አየር መንገድ ከሆነ አዎ፣ ምክንያቱም የኢትዮጵያ አየር መንገድ ከሆነ ሊያልፍ ይችላል። ምክንያቱም ያው ትራንዚት ስትሆኑ ትንሽ የሚከብደው ማለት ነው። ለማንኛውም የዛሬ ቀኔ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ። መልካም ጊዜ